ሰላም ጤና ይስጥልኝ እንደምናላችሁ ሳምንታዊ የጤናው በቤቱ ፕሮግራማችን አሁን ጀምሯል። ሰዓታችንን ባለመጠበቃችን ይቅርታ እየጠየቅን ዛሬ ከተመጣጠነ ምግብና ከተመጣጠነ አመጋገብ ጋር በተያያዘ ለሰፋ ያለ ሀሳብ አስተያየት ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝተናል። እንግዶችም ጋብዣለሁ። ፕሮግራሙን በማዘጋጀትና በማቅረብ አማር ተመስገን አብሬያችሁ እቆያለሁ። እንድትከታተሉን ከወዲሁ ግብዣይ ነው። እንግዶቼ እንኳን ደህና መጣችሁ። ጎንና ቆየ ትንሽ ስላጉላላችሁ ይቅርታ ጠይቃለሁ። መልካም፣ እስኪ ራሳችሁን አስተዋውቁልኝ። ስሜ እንዳለ አማረ ይባላል። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የስርዓተ ምግብና ምግብ ሳይንስ ከፍተኛ ተመራማሪ እንዲሁም በተቋሙ የስርዓተ ምግብና ምግብ ሳይንስ የምርምር አስተባባሪ ነው። በቅርቡ ኢፒኤችአይ የሆነ የምግብ ፒሪዮዲክ ቴብል የሚባል ነገር ይፋ አድርጓልና ፒሪዮዲክ ቴብል ሲባል የምናውቀው እንግዲህ በሃይ ስኩል የኤሌመንቶች ድርደራ ነውና ጤፍ ምን አለው ሽሮ ምን አለው የሚል ነገር ነው አይደለ? ማለት በዚህ አጋጣሚ ተመልካቾች ኢፒኤችአይ ፔጅ ውስጥ ገብተው ማግኘት የሚችሉ ይመስለኛል። አዎ እውነት ነው እንዳልከው ፒሪዮዲክ ቴብል በኬሚስትሪ እንግዲህ ሳይማር ያለፈ እንግዲህ ተማሪ ይኖራል ብዬ አላስብም። የምናውቀው ዝርዝር ነገሮችን የሚያስቀምጥ ነገር ነው እና እያንዳንዱ ምግብ ላይ ምን ንጥረ ነገር አለ፣ ይዘት አይነቱን ብቻ ሳይሆን በመጠነስ ደረጃ ምን ይመስላል የሚለውን ነገር የሰነድንበት ከፍተኛ ስራ ነው እንደ ሀገር። በተለይ ደግሞ የኛ ሀገር ምግቦች የሀበሻ የራሳችን ምግቦች ምን አላቸው የሚለውን በራሳችን ተመራማሪዎች እንደዚህ ይፋ መሆኑ በጣም ጥሩ አማራጭ ይመስለኛል። እውነት ነው። መልካም ዶክተር አይን አዲስ። ስሜ አይን አዲስ ታመነ፣ ዶክተር አይን አዲስ ታመነ አዲስ አበባ ዩኒቨርሲቲ በምግብ ሳይንስ ማዕከል ረዳት ፕሮፌሰር ሲሆን በመማርና ማስተማር እና ምርምር ላይ ይገኛለሁ። ምግብ ሳይንስ ማዕከል ማለት 4 ኪሎ ውስጥ ያለው 4 ኪሎ ውስጥ ያለው ኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ይባላል። 4 ኪሎ ያለው ራይት። በጣም ጥሩ መልካም። ዛሬ እንግዲህ ስለ ተመጣጠነ ምግብና ስለ ተመጣጠነ አመጋገብ ነው የምናነሳው። ብዙ ጊዜ የምግብ ሳይንስ ባለሙያዎች ወይም ስነ ምግብ ተመራማሪዎች የተመጣጠነ ምግብ ሲመክሩ አትክልትን ነው የሚያሳዩንና የተመጣጠነ ምግብና አትክልት የተያያዙ ናቸው ወይስ የተመጣጠነ ማለት አትክልት ማለት ነው የሚለውን እስኪ እንደው ብታነሱልኝ ደስ ይለኛል። ጥሩ እንግዲህ እዚህ ምስል ላይም እንደሚታየው እንደጠቀስከው የተመጣጠነ ምግብን ለማሳየት የሚመስል ምስል ነው። ነገር ግን የተመጣጠነ ስንል አትክልት ብቻ ማለታችን አይደለም። ከሁሉም አይነት የምግብ አይነቶች ተሰበጣጥሮ ምግባችን ላይ ማግኘት ስንችል ማለት ነው። ጥራጥሬውንም፣ አዝርቱንም፣ የወተት ውጤቱንም፣ የእንስሳት ተዋጽኦንም፣ አትክልት፣ ፍራፍሬ እነዚህን ሁሉ አሰበጣጥሮ መያዝ ሲችል ነው እንጂ አትክልት ብቻ በራሱ ምናልባት አንዳንድ ማዕድናትን የመሳሰሉ ንጥረ ነገሮችን ሊሰጥ ይችል ይሆናል እንጂ በራሱ አንድ ሰው በቀን ማግኘት ያለበትን የኃይልና ሌሎችን ንጥረ ነገሮች በበቂ መጠን የሚሰጥ አይደለም። እናሰበጣጥር ነው። ማመጣጠን ማለት አሰበጣጥረን ማቅረብ መቻል ማለት ነው። እንደ ተቋምም እንደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩትም ያስቀመጥ ነው በሀገር ደረጃ እንደ መመሪያ የተቀመጠ ሰነድ አለ። ይህ ሰነድ እንግዲህ ምግባችንን በምን አይነት መልኩ ማሰበጣጠር እንዳለብንና በፖርሽን ደረጃ ራሱ ምን መምሰል በመጠን ደረጃ እያንዳንዱ የምግብ አይነት በምን መጠን መቀመጥ እንዳለበትና መጠቀም እንዳለብን ያትታልና ያ ሰነድ በኋላም ላይ እንወያይበታለን። እሱ ጥሩ መመሪያ ሆኖ ለህብረተሰብ አገልግሎት የሚውል ነገር ነው። ስለዚህ አትክልትን ብቻ ሳይሆን ከሁሉም ነገር አሰበጣጥረን በበቂ ምጣኔ እንድንጠቀምበት ነው እንግዲህ እንደ ባለሙያ የምንመክረው። ዶክተር አይን አዲስ ምናልባት ሰው አትክልት አይመገብም ከሚል እሳቤ ይሆን ባለሙያው አትክልትን እንደ ወደፊት የሚያመጣው? አዎ በጣም ትክክል። እሱን እያሰብኩትም ነው እየጠየቀኝ። ታዲያ ለምንድን ነው በብዛት እኛ ታዲያ ስናስተዋውቅ አትክልትና ፍራፍሬ በብዛት በተደጋጋሚ እንላለን? ለምንድን ነው ከተባለ እንዳልከው ትክክል ነው። ኮንሰምፕሽናችን ከሌሎቹ ይልቅ ከሲሪያሎች ከምናምን ይልቅ የፍሩትስ ኤንድ ቬጂቴብል ኮንሰምፕሽን እዚህ ሀገር ላይ በጣም ሎ ነው፣ ያነሰ ነው ከሌሎቹ ጋር ሲነጻጸር። በእርግጥ የነ ወተት ምናምን በጣም ያነሰ ነው፣ ግን ፍሩትና ቬጂቴብል በቀላሉ ከጓሯችን የምናገኘው ሆኖ ሳለ ለተመጣጠነ ምግብ ጥሩ ኮንትሪቢዩሽን ኖሯቸው ሳለ ግን በብዛት ኢግኖር የምናደርጋቸው ማንመርጣቸው አይነቶች ናቸው። ለዛ ነው ካልቸራችን ውስጥ ብዙም አይደሉም። ኤግዛክትሊ ለዛ ነው ፍሩት ኤንድ ቬጂቴብል የምንለው እንጂ ፍሩት ኤንድ ቬጂቴብል
የበላ ሰው ኮምፕሊት የሆነ ነገር ያገኛል። 10 ፉድ ግሩፖች አሉ። ከ10 ፉድ ግሩፕ አንዱ ነው ፍሩት፣ አንዱ ነው ቬጂቴብል። ሌሎች 9 ግሩፖች አሉ። ሁሉም ግሩፕ ላይ የተለያየ አይነት ኒውትረንቶች ናቸው ያሉት፣ የተለያየ አይነት ንጥረ ነገር ነው። ስለዚህ እንደ አንድ አስተዋጽኦ አራጊ ነው እንጂ ፍሩት ኤንድ ቬጂቴብል ጥሩ አስተዋጽኦ አራጊ ኦፍ ኮርስ ከአስተዋጽኦም ጥሩ ነው። በርግጥ ፍሩት ኤንድ ቬጂቴብል ከዛ አንግል ነው በተደጋጋሚ ፍሩት ኤንድ ቬጂቴብል የምንለው እንጂ ከ10 ግሩፕ አትሊስት በኋላ ዶክተር እንዳለው በዲቴል የምናየው የሆነው ከ10 ግሩፕ አትሊስት 5 ግሩፖች እና ከዛ በላይ መጠቀም አለበት አንድ ሰው እየተመጣጠነ ለማለት በቀን ፐር ፕሌት አንድ ሳህን አንዴ ቁጭ ስል። እሺ ዳይሬክተራችን ሲቀጣይ ምስል ይስጠንና በተለየ ምግብ ፒራሚድ እንለዋለን ብዙ ጊዜ እናንተ ባለሙያዎች ሪኮመንድ የምታረጉት እስኪ ትንሽ ስለ ፒራሚዱ ትንሽ ዶክተር ሀሳብ ሰጠኝ። ማለት ወደ ላይ እየጠበበ ነው የሚሄደው፣ ከታች ሰፋ ያለ ነው። ከዚህ ጀምረን ከዛ ዶክተር አይናዲስ ደግሞ ፕሌቱ ላይ ያለውን እንቀጥልበታለን። መልካም እንግዲህ እዚህ ይሄ የምግብ ፒራሚድ ነው የሚባለው። እንደምታዩት ከስር ያሉት ጥራጥሬዎች ናቸው በብዛት አብዛኛውን የምግባችንን መጠን የሚይዙት ጥራጥሬዎች ሆነው ነው የሚገኙት። የእለት አጠቃቀማችንንም ስንመለከት በብዛት ጥራጥሬ ከ50% እስከ 50% አካባቢ ሊሆን በሚችል መጠን ከጥራጥሬ እንዲሁ እንድንጠቀም ይመከራልና በዛ ምክንያት ፒራሚዱ ከስር ሰፋ ያለው ላይ ጥራጥሬዎች ተቀምጠው እናያለን። ከዛ እንዲሁ እየጠበበ አትክልትና ፍራፍሬም እንዲሁ ምግባችን ላይ መካተት ስላለበት ቅድም ባነሳ ነው ጠቀሜታ ምክንያት አትክልትና ፍራፍሬም ከጥራጥሬዎች ባነሰ መጠን ሆኖ የምግብ ጠረጴዛችን ላይ መገኘት ወይም ሳህናችን ላይ መገኘት እንዳለበት እንዲሁ ያስቀምጣል። ከዛ ደግሞ ወተትና የወተት ተዋጽኦ እንዲሁም የእንስሳት ተዋጽኦዎች ሌሎች ከወተትና ከወተት ተዋጽኦ ውጪ እንደ ስጋ፣ አሳ፣ እንቁላል የመሳሰሉትንም በተወሰነ ምጣኔ ያው ፒራሚዱ እየጠበበ ሲሄድ የሚያሳየው እሱን ነው። መጠናቸው እየቀነሰ ነው የሚሄደው። መጨረሻ ላይ የቅባትና የጨው የስኳር መጠን ነው። በጣም በጥቂት መጠን ነው እነዚህ ነገሮች የምንፈልጋቸው። በኋላ ላይ ዝርዝር ነገር ስናወራ ልናየው እንችላለን። ነገር ግን የእንስሳት ተዋጽኦ እና እነዚህ ወደ ላይ ያሉት ከሚሰጡት የኃይልና የንጥረ ነገር ይዘትም አንጻር ከፍተኛ ስለሆነ መጠናቸውን በጥቂት መጠን እንድንጠቀማቸውም ስለሚያመላክት ፒራሚዱ ወደ ላይ ሲሄድ እየጠበበ ይመጣል። ጫፉ ላይ ግን ስታየው ፋት፣ ኦይል፣ ጨውና ስኳር ይላልና እነዚህ በምግባችን ውስጥ በጣም በጥቂት መጠን የምንፈልጋቸው ናቸው። ከጤናም ጋር የተያያዘ ተጓዳኝ ችግርም ሊያመጡ ስለሚችሉ የእለት ፍላጎታችንን ጠብቀን መጠቀም እንዳለብን ለማሳየትም በመጠን ደረጃ ትንሽ መሆኑን ለማመላከት ፒራሚድ ወደዛ ጠቦ ይታያል ማለት ነው። ይህን ይመስላል እንግዲህ ከኛ አመጋገብ አንጻር ስንቃኘው ያው አብዛኛውን እንግዲህ ማህበረሰባችን ዳቦና እንጀራን ከመጠቀም አንጻር በጣም ከፍተኛ መጠን ይጠቀማልና እንደምታዩት ጥራጥሬ ምግቦች ከስር ተካተዋል። እንጀራ ሳይመገብ የሚውል ያለ አይመስለኝም። ፓስታ፣ መኮሮኒ የመሳሰሉትን ሩዝ የመሳሰሉ ምግቦችን እንዲሁ እንመገባለንና በብዛት ያንን ይይዛል ምግባችን። ነገር ግን ሌሎቹንም በተወሰነ መጠን ፕሌታችን ላይ በኋላ ዶክተር አይናዲስ ሊያወራበት ይችላል የምግብ ሳህናችን ላይ በተወሰነ ምጣኔ እንዲሁ እንዲገኙ ይመከራል ማለት ነው። ከዛ አንጻር ነው በዚህ መልክ የተቀመጠው። በጣም ዶክተር አይናዲስ ይሄ በእርግጥ ተቀይሮ ደግሞ ወደ ፕሌት መጥቷል። ከፒራሚድ ወደ ፕሌት መጥቶ ወደ ሳህን ወደ ምግብ ሳህን መጥቶ ሳህን ላይ የትኛው ፖርሽን የትኛው ክፍል ጥራጥሬ መሆን አለበት፣ ምን ያህል ፐርሰንቱ ደግሞ አትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦ መሆን አለበት የሚለውንም እንደዚሁ ምክረ ሀሳቦች ተቀምጠዋል። እያደገ ሲመጣ ማለት ጥሩ ዶክተር አይናዲስ ታዳይችን ክፍተቷን ይሞላልናል። ፕሌቷን እስኪ ፕሌቷን በተመለከተ አብዛኛውን ዶክተር እንዳለ ሄዶበታል። ፕሌት ላይ አንዳንዴ ስናስቀምጥ 4-5 ነገር ይቀመጥ ስንል 4-5 ነገር ለአይናችን ፈልገ ነው ወይ ከለር ፉል እንዲሆን ምናምን አይደለም ዋናው አላማው። ምክንያቱም አንደኛው ፉድ ግሩፕ የሌለውን ንጥረ ነገር ሌላኛው ፉድ ግሩፕ ያሟላዋል። ሌላኛ የሌለውን ሌላኛ። ምክንያቱም በየቀኑ አንድ ጤነኛ የሚባል ሰው በየቀኑ ምን ያህል መውሰድ እንዳለበት፣ ምን ያህል ካርቦሃይድሬት መውሰድ እንዳለበት፣ ምን ያህል ፋት መውሰድ እንዳለበት፣ ምን ያህል ሚኔራሎች፣ ምን ያህል ቫይታሚኖች መውሰድ እንዳለበት የተቀመጣል። እነዚህን ሁሉንም ኒውትረንቶች የያዘ ኮምፕሊት ምግብ የሚባል ነገር የለም። አንድ ምግብ ሆኖ ኮምፕሊት የሆነ የለም። ስለዚህ አንድ ምግብ ሆኖ ኮምፕሊት የለም ምን ያሳየናል? የተለያዩ ምግቦችን ማስቀመጥ መቻል አለብን ማለት ነው። ፕሌቱ ልክ ሲቀመጥ ሲሪያል ብቻ ከሆነ
ከሲሪያል ለምሳሌ በዛም ላገኝ የሚችለው ካርብ ብቻ ነው፣ ካርቦሃይድሬት ብቻ ነው። ሌሎቹ በአጠቃላይ በቀን መውሰድ ያለብኝ ነገሮች ላገኛቸው ማለት ነው። ራዘር ግን ቬጂቴብል ወይ ደግሞ ፍሩት አድ ሳረግ ደግሞ እነ ሚነራልስ እነ ቫይታሚንስ ይመጣሉ። ላዩ ላይ ኤግ ሳስቀምጥ እነ ፕሮቲን ይመጣሉ። ወይ ደግሞ ሚት ሳስቀምጥ ስጋ ሳስቀምጥ እነ ፕሮቲን ይመጣሉ። ኦይል ሳስቀምጥ ፋትን ኦኬ። ምክንያቱም አንድ ምግብ በራሱ ሙሉ በሙሉ ኮምፕሊት ስላልሆነ የተለያዩ አይነት ምግቦችን ፕሌቴ ላይ ማየት መቻል አለብኝ። የተለያዩ ስንል ግን አንድ አይነት ምግብ ሆኖ በተለያየ አይነት የተሰራ ማለት አይደለም። ፉድ ግሩፖቹ ለምሳሌ ቀይ ወጥ፣ ጥብስ፣ ቅቅል ምናምን ይሄውን አንድ ነው። አንድ ላይ ቢሆንም አንድ ነው። ሊሰጥ የሚችለው አንድ ጥቅም ብቻ ነው። ስለዚህ ፉድ ግሩፖች በዛ ነው የተለያዩት። ወደ 10 ፉድ ግሩፕ አለን። ፉድ ግሩፖቹ የሚሰጡት የኒውትሪንት ይዘት ተለያይቷል። አንዱ በቫይታሚን ጥሩ ሊሆን ይችላል፣ አንዱ በሚነራል፣ አንዱ በፕሮቲን፣ አንዱ በፋት። ሁሉንም ደግሞ ኢን ዴይሊ ቤዝስ ሰውነቴ ስለሚፈልግ እነዚህን ያሰባጠረ ፕሌት መሆን መቻል ይኖርበታል። መልካም ዳይሬክተራችን፣ እስኪ የመጨረሻውን ምስል ስጠን። የተመጣጠነ ምግብ ስንል ብዙ ጊዜ ምግቦችን ብቻ መመገብ የተመጣጠነ ማድረግ ጤናማ ያደርጋል? እንቅስቃሴ የተመጣጠነ ምግብ ውስጥ ይካተታል? ዶክተር እንዳለ መልካም እንቅስቃሴ እንግዲህ ለብዙዎቻችን እንደ ስርዓተ ምግብ ባለሙያ የምንመክረው በየዕለቱ ተገቢውን ያህል እንቅስቃሴ ማድረግ እንዳለባቸው ነው። ማንኛውም ሰው በእንቅስቃሴ ውስጥ ማለፍ እንዳለበት ነው የምናምነው። ምክንያቱም ደግሞ ይሄ እንቅስቃሴ አንደኛ የሰውነታችን ሴሎችን ንቁ በማድረግ በሰውነታችን ውስጥ ያለውን እያንዳንዱን ንጥረ ነገር በአግባቡ ሰውነታችን መጠቀም የሚችልበትን አቅም እንፈጥርለታለን ማለት ነው። ከዛ ባሻገር ምናልባት አንዳንድ ጊዜ ከመጠን በላይም በመጠቀም ምክንያት የሚከማቹ ንጥረ ነገሮችንም እንዲሁ ሰውነታችን በተገቢው መጠን አቃጥሎ ጥቅም ላይ እንዲውል ከማድረግ አንጻር በአጠቃላይ ለመስሎቻችንና ለአእምሮአችንም እንዲሁ መጎልበት ትልቅ አስተዋጽኦ ስለሚኖረው ንጥረ ነገሩንም ከመጠቀም አንጻር እንዲሁ ሴሎቻችንንም አክቲቭ ከማድረግ አንጻር ትልቅ ሚና ስላለው የሰውነት እንቅስቃሴን ሁሌም የምንመክረው ነው የሚሆነው። ምናልባት እንግዲህ እንቅስቃሴን እንደ አንድ ምክረ ሀሳብ ስናስቀምጥ በአብዛኛው አሁን በተለይ በቢሮ አካባቢ የሚሰሩ ሰዎች ላይፍ ስታይላቸው ሲደንተሪ የምንለው ወይም ከእንቅስቃሴ የተገደበ አይነት ሆኖ ነው የምናገኘው እና እንደነዚህ አይነት ሰዎች በብዛት እንግዲህ በቻሉት መጠን በሳምንት የተወሰነ ጊዜ እንቅስቃሴ በማድረግ ቅድም የጠቀስኳቸውን ከእንቅስቃሴ ማግኘት ያለባቸውን ጠቀሜታ እንዲያደርጉ ይመከራል። በዚህ ጊዜ በተለይ ወደ ህጻናትም ስንሄድ በትምህርት ቤትም ላይ ያሉ ልጆች ጋር ስንሄድ ከእንቅስቃሴ አንጻር ብዙ ማለት በሀገር ደረጃ የሚሰሩ ስራዎች አሉ። ማህበረሰባችን ይህንን የዴይሊ አክቲቪቲው እንዲያደርግ ወይም የዕለት ተዕለት ክዋኔው እንዲያደርግ ምክረ ሀሳቦች ይሰጣሉ። ነገር ግን የአኗኗር ዘይቤያችን በዛ መልክ የተቃኘ አይደለም። ከልጆቻችን ጀምሮ ትምህርት ቤት ውስጥ ያሉትም ቤት ውስጥም ያሉ ልጆቻችን በእንቅስቃሴ በአብዛኛው እንግዲህ ሶሻል ሚዲያው ላይ ቴሌቪዥን ላይ እንዲሁ ቁጭ ብሎ ረጅም ሰዓት የማሳለፍ ነገሮች አሉ እና እንዲህ እንቅስቃሴ አክቲቭ የሆነ ላይፍ እንዲኖር ማድረግ መቻል ቅድም ያልኩትን ጠቀሜታ ስለሚሰጥ በተለይ ደግሞ የከፍተኛ የስብ ክምችት በሰውነታችን ውስጥ እንዳይኖር ትልቅ እገዛ ስለሚያደርግ እሱን የዕለት ተዕለት አክቲቪቲ ማድረጉ አይ ቲንክ እንደ ምክረ ሀሳብ የምናስቀምጠው ነው እንደ ባለሙያ። ታንኪዩ ዶክተር እንዳለ አይ ቲንክ ለመነሻ ይሄን ካልን ቀሪ ሀሳቦችን ደግሞ ተቀምጠን ሰፋ ብለን እንወያያለን። ከልብ አመሰግናለሁ። እናመሰግናለን። ተመልካቾቻችን የተከታተላችሁ የምትገኙት ሳምንታዊ የጤናው በቤቱ ፕሮግራማችን ነው። ዛሬ የተመጣጠነ ምግብና የተመጣጠነ አመጋገብ ላይ ነው ሀሳብ አስተያየት እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ተመልሰናል። እየተከታተላችሁ የምትገኙት ሳምንታዊ የጤናው በቤቱ ነው። ዛሬ ከተመጣጠነ ምግብና ከተመጣጠነ አመጋገብ ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። በ011274235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ዶክተር ቅድም እያነሳን ነበር። በተለይ ፒራሚዱ ላይ ጥራጥሬ ዋናው ሰፋ ያለ ነገር ይዟል። ግን
በሰፊው የምንፈልጋቸው በዛ ያሉት ካርቦሃይድሬት፣ ፕሮቲን፣ ስብ የምንላቸው ናቸው። እነዚህ በጣም ያስፈልጉናል እና ስለ እነዚህ ትንሽ እናንሳ። እኔ እንኳ ስብ ያስፈልገናል ወይ የሚል ስጋትም አለኝ። ባይጠቀስስ? በጣም ጥሩ። እንግዲህ ምግባችን ውስጥ ቅድምም ስንጠቅሰው እንደነበረ ሁሉም አይነት ንጥረ ነገር በተመጣጠነ መልክ መገኘት እንዳለበት ነው የምናስቀምጠው። የእያንዳንዱ ሰው የእለት ፍላጎት ይለያያል። ህጻናት የሚያስፈልጋቸው በትምህርት ቤት ደረጃ ያሉ ልጆች ከሚያስፈልጋቸው የተለየ ነው። እንዲሁም ደግሞ በጣም እንቅስቃሴ የበዛበት የስራ ባህሪ ውስጥ ያሉ ሰዎች እንዲሁ ቢሮ ውስጥ ከሚቀመጡ ሰዎች የሚያስፈልጋቸው የእለት የንጥረ ነገር የኃይል መጠን የተለያየ ነው። ነፍሰ ጡር ሴቶች የሚያስፈልጋቸው ከማንኛውም ሴት ተመሳሳይ አይደለም፣ ልዩነት አለው በንጥረ ነገር ደረጃ። ስለዚህ እነዚህ ዋና ዋና ቅድም የጠቀስካቸው ፕሮቲን፣ ካርቦሃይድሬትና ቅባት የምንላቸው በዋናነት የኃይል መጠን በመስጠት ነው አላማቸው፣ እሱ ነው። በተለይ ካርቦሃይድሬት ኃይል በመስጠት ነው እንግዲህ አገልግሎት ዋና ሚናው እሱ ነው። ፕሮቲን እንዲሁ ኃይል ይሰጣል፣ መስሎቻችንን በመገንባት ደረጃም ትልቅ አስተዋጽኦ ያደርጋል። ቅባትም አያስፈልግም የሚባል አይደለም። ምናልባት በንጽጽር ደረጃ ኃይል የመስጠት አቅሙ ከሌሎቹ ከሁለቱ ከካርቦሃይድሬትና ከፕሮቲን ኃይል የመስጠት እኩል መጠን ሆነው አንዳንድ ግራም ለምሳሌ ብንወስድ 1 ግራም ካርቦሃይድሬት ያለው ምግብ 1 ግራም ቅባት ካለው ምግብ የሚሰጡት የኃይል መጠን የተለያየ ነው። ከ2 እጥፍ በላይ ከፍ ይላል ቅባት። ስለዚህ ቅባት አስፈላጊ ነው፣ በምን ያህል መጠን ያስፈልገናል የሚለው ላይ ነው መወሰን ያለበት። እንግዲህ እነዚህ የኃይል መጠን የኃይል ምንጭ ሆነው የሚያገለግሉ የምግብ አይነቶችን በኋላ ላይ እንመጣበታለን። ግን ከፕሮቲን ከካርቦሃይድሬትና ከቅባት አጠቃላይ የቀን የኃይል ፍላጎታችንን እናገኛለን ማለት ነው። በምጣኔ ደረጃ ግን ምናልባትም ካርቦሃይድሬት ከ45 እስከ 65% እንዲሸፍን ይጠበቃል። ፕሮቲን ደግሞ እንዲሁ ከ15 እስከ 35%፣ ቅባት እንዲሁ በዛው ዝቅ ባለ መጠን እንዲሁ የሚጠበቅበት ይሆናል ማለት ነው። ስለዚህ እንዲህ የማመጣጠን ጉዳይ እንጂ ስብ ወይም ቅባት አያስፈልግም ተብሎ የሚባልም አይደለም። ምናልባት ምን አይነት የቅባት አይነት መጠቀም አለብን የሚለው ነገር ላይ ምናልባት በኋላ ላይ ልንወያይ እንችላለን። ጥሩ ዶክተር አይን አዲስ፣ ምናልባት ምግብ መኖሩ አንድ ነገር ነው፣ ግን ደግሞ ደህንነቱ በዛው ልክ ደግሞ በጣም አስፈላጊ ነውና ከደህንነት አንጻር በተለይ ምግብ ሲዘጋጅ፣ ሲቀመጥ፣ ሲጓጓዝ ከዚህ አንጻር ምን አይነት ጥንቃቄ መደረግ አለበት? በተለይ ወላጆች በሚያዘጋጁበት ጊዜ፣ በሚገዙበት ጊዜ፣ በሚጠቀሙበት ጊዜ ምን ምን ጉዳዮች ላይ ትኩረት ማድረግ አለባቸው? የግድ ፕሮቲን ስለሆነ ፕሮቲን ማግኘት ብቻውን ግብ አይደለም። ደህንነቱ ላይ የተወሰነ ሀሳብ። ጥሩ፣ በጣም በጣም ጥሩ ሀሳብ። ዶክተር እንዳለ ያለው ላይ ትንሽ ኮምፕሊመንት አድርጌ ወደዛ እሄዳለሁ። ፋት በብዙ ማህበረሰባችን ዘንድ ሚስ አንደርስታንዲንግ አለ፣ ሚስ ኮንሰምፕሽን። ፋትን እንደ ያስፈራል፣ ጮማ እዛው አይነት ነገር ግን ብዙም ባለሙያዎች ደግሞ ምክሩ ጮማ ላይ ስለሆነ ርብርቡ በትክክል እንደገለጸው ዶክ አማውንት ማተርስ፣ ምን ያህል ነው የምወስደው ከኔ ካለኝ ፊዚካል አክቲቪቲ ከላይፍ ስታይሌ ምን ያህል መውሰድ አለብኝ የሚለውን በደንብ ተናግሯል። ቅባት ኃይል ሊሰጠኝ ብቻ አይደለም፣ ፎር ዛት ማተር በዋናነት ኃይል ነው፣ ግን ሌላ ብዙ ፊዚዮሎጂካል ፈንክሽኖች አሉት ኮሌስትሮልን ጨምሮ። ለምሳሌ ከዚህ በፊት እንሰማለና ኮሌስትሮል ፍሪ የሆነ ምግብ እንደ ጥሩ ምግብ እንደ በጣም ጥሩ ነገር፣ ግን our body needs some amount of cholesterol አንዳንድ ነገሮችን ለማድረግ። ስለዚህ አማውንት ነው እንጂ ማተር የሚያደርገው ሪሊ ቅባት ያስፈልጋል። ኃይል ከመስጠት ባሻገር ሌሎች ፊዚዮሎጂካል ፈንክሽን ውስጣችን ስላለው። ይሄን ካልኩ በኋላ ወደ ደህንነት ስመጣ አንድ ምግብ ለምን ጽድት ያለ ምግብ አይሆንም? አሁን ዶክ እንዳለው በፕሮቲን የበለጸገ በፋት ጥሩ የሆነ ፕሮቲኑ ጥሩ የሆነ ካርቡ ጥሩ የሆነ በቫይታሚኖች በሚነራሎች በፋይበርስ የተጠቀጠቀ ቢሆንም ሴፍ ካልሆነ ኢስ ኖት ፉድ። እኛ እንዲህ ነው የምንለው፣ ኢፍ ዘ ፉድ ኢዝ ኖት ሴፍ ኢስ ኖ ፉድ። ሴፍ ካልሆነ ፉድ አይደለም፣ የፈለገ ቢጠቀጠቅ በሌላ ነገሮች። ቢኮዝ ያን ምግብ ፕሮቲን አለው ጥሩ የሆነ ካልሲየም አለው ምናምን ብዬ ስመገበው ኮንታሚኔትድ ከሆነ
ከፕሮቲን ከማገኘው ጥቅም ይልቅ አብሮት ኮንታሚኔት ካረጉት ነገሮች ማገኘው የሄልዝ ኢምፓክት የከፋ ነው የሚሆነው። ስለዚህ የምግብ ደህንነት ስንል በመጀመሪያ ደረጃ ምግቡ ቅድም ዶክ ያለውን ኳሊቲዎችን ጠብቆ አት ዘ ሴም ታይም ከምንም አይነት ጤናን ሊያውኩ ከሚችሉ ነገሮች ነፃ መሆን መቻል አለበት። በተቻለ መጠን ነፃ ዜሮ ይሁን ማለት አስቸጋሪ ነው። ዓለም ላይ እስከኖርን ድረስ ሊሚት አላቸው እያንዳንዶቹ። ከነዛ ሊሚት በታች መሆን አለበት። የጤና እክል በማያመጡ መሆን አለ እና በምን ይበከላል ከተባለ ለምሳሌ አንድ ምግብ በባዮሎጂካል ነገሮች ሊበከል ይችላል። በቫይረሶች፣ በባክቴሪያዎች ሊበከል ይችላል። በፈንገስ ሊበከል ይችላል። በተለያዩ ኬሚካሎች ሊበከል ይችላል። ለምሳሌ ሄቪ ሜታልስ አሉ፣ ፔስቲሳይድ የምንላቸው አሉ፣ የተለያዩ ነገሮች። ከዛ አልፎ ደግሞ ፊዚካል በሆኑ ነገሮች ሊበከል ይችላል። ፊዚካል ማለት ማንም ሰው እንደሚያውቀው በአፈር፣ በድንጋይ፣ በጸጉር ሊበከል ይችላል። ይሄ እንዳይሆን ምን መደረግ አለበት? ሁሉም ማህበረሰብ ከአምራቹ ጀምሮ እስከ ኢንድ ዩዘሩ ድረስ ሪስፖንሲብል ናቸው። አንዳንድ ሚስ አንደርስታንዲንጎች አሉ። አሁንም አምራቹ ብቻ ግዴታ ያለበት የሚመስለው አካል አለ። ነው አምራቹ ብቻ አይደለም። ፍሮም ፋርም ጀምሮ ገና ሲታረስ ጀምሮ ከእርሻው ጀምሮ መጨረሻ ላይ ተጓጉዞ ፕሌቴ ላይ መጥቶ ኮንሱም እኔ እስከመገበው ድረስ ያሉት ሰንሰለት ውስጥ ያሉ ስቴክሆልደሮች ሁላ ሪስፖንሲብል ናቸው። ለምሳሌ ምግቡ ከተመረተበት እስከሚሸጥበት እስከ ሪቴል ድረስ በጥሩ ሁኔታ ተጓጉዟል። አጓጓዡ በትክክል ሁኔታ አጓጉዞታል። የተጠቀመበት የቬክሎች ትራንስፖርት ቬክሎች ትክክል ናቸው ወይ? ምግቡን ምሰራው ከገባ በኋላ ምግቡን ምሰራው ሼፍ እንበላት ወይ ሼፍ እንበለው ከሱ ንጽህና ይጀምራል። የምንጠቀመው ብረት ድስቶች፣ የተለያዩ ዩቴንስሎች መጨረሻ ላይ ፋይናል የሚጠቀመው ሰውዬ ራሱ ሁሉም ነገር አልፎ መጥቶ ጽድት ባለ ነገር መጥቶ ፕሌት ላይ ከተቀመጠ በኋላ when I consume it የኔም ወሳኝ ነው ማለት ኮንሱም የሚያደርገው። ስለዚህ ሁሉም ሰንሰለቱ ላይ ያሉ አክተሮች ሪስፖንሲብል ናቸው። እያንዳንዱ ምን መደረግ አለበት ብለን ብንዘረዝር አሁን ታይም ላይ በቃን ይችላል እንጂ ፍሮም ፕሮዳክሽን አፕ ቱ ኢንዱ ኮንሱመር ድረስ የራሳቸው የሆነ መጠንቀቅ ያለባቸው ሁኔታዎች ይኖራል። ፋይናሊ ምግቡ እኔ ጋር ገብቶ ምንም አይነት የጤና እክል እንዳያመጣ። ጥሩ። ስለዚህ የምግብ ደህንነት ጥራት ኢኳሊ እንደተመጣጠነ ምግብ አንድ ዝርዝር የምናየው ጉዳይ ነው ማለት ነው። ያለሱ የተመጣጠነ ማለት አንችልም። በጣም ጥሩ ዶክተር እንዳለ ምናልባት እንግዲህ በውሏችን ፕሮቲን እናገኛለን፣ ካርቦሃይድሬት እናገኛለን፣ ፋት እናገኛለን፣ ሚኒራል፣ ቫይታሚን አሉ። እነዚህ ለሰውነታችን ምንድን ነው የሚጠቅሙት የሚለውን የተወሰነ ብናያቸው ደስ ይለኛል እና የትኛውን ደግሞ ፕራዮሪቲ ሰጥተን መርሳት የሌለብን ነገሮች እዛ ውስጥ ምን ምን ናቸው የሚለውን ብናይ መልካም። ያው በጥቂቱ ቅድም ነካክተነዋል። ስለ ፕሮቲን፣ ስለ ካርቦሃይድሬት እና ስለ ቅባት ስናወራ የካርቦሃይድሬት ዋና ሚና ያው ኃይል መስጠት ነው። በብዛት ካርቦሃይድሬት ስንል እሱ ነው። አንዳንድ ካርቦሃይድሬት አይነቶች እንደተመገብን ቶሎ ኃይል የመስጠት አቅም ያላቸው አሉ። በዝርዝር መጣበታለሁ። አንዳንዱ ደግሞ ቀስ ያለ ኃይል የመስጠት አቅም ያላቸው የምግብ አይነቶች አሉ። ካርቦሃይድሬት እንግዲህ ኃይል የመስጠት ሚና ቢኖረውም እነዚህ ሪፋይንድ ተደርገው በኢንዱስትሪ በደንብ ልመው ጥመው የሚወጡ ነገሮች በፍጥነት የካርቦሃይድሬት የመስጠት አቅም አላቸውና የደም የስኳር መጠንን ቶሎ የመጨመር ሁኔታ ይፈጥራሉ። አጠቃላይ ግን ካርቦሃይድሬት ሚናው ኃይል መስጠት ነው። ከፕሮቲን አንጻር ስንመለከት ደግሞ ያው ሰውነትን የመገንባት ዋና ሚና ይኖረዋል። ቅባት ቅድም ስንጠቅስ ነበር እንደው ያስፈልጋል አያስፈልግም ከሚል አንጻር ነበር ስናነሳ የነበረው። በጣም ነው የሚያስፈልገው ዶክተር አይን አዲስም ሲል ነበር። ቅባት አንዳንድ ማዕድናትንም እንዲሁ ወይም ቫይታሚኖችን ወደሚፈለገው የሰውነት ክፍላችን እንዲዘዋወር እድል የሚፈጥሩ ናቸው። ተሸካሚዎች ሆነው የሚያገለግሉ ናቸው። ለሴሎቻችን እድገት ከመጥቀም ባሻገር ሌሎች ንጥረ ነገሮችን በቅባት የሚሟሙ ቫይታሚኖች አሉ። ያለ ቅባት እነዚህ ቫይታሚኖች ጥቅም ላይ አይውሉም ማለት ነው። መጠቀም ብቻ ይሆናል። ለምሳሌ አሁን ካሮት ጋር የሚገኘው ይሄ ቫይታሚን ኤ
አዎ ካሮት ውስጥ በኋላ ላይ መጣበታለሁ። ካሮት ውስጥ እንግዲህ የእንስሳት ተዋጽኦ ስለሆነ ቫይታሚን ኤ ሆኖ አይደለም የሚመጣው፣ ምናልባት ቤታ ካሮቲን የሚባል ነው። በሰውነታችን ውስጥ ግን ያ ቤታ ካሮቲን ወደ ቫይታሚን ኤነት ይቀየራል። ሰውነታችን በራሱ የመቀየሪያ ሲስተም አለ። ከተቀየረ በኋላ ወደሚፈለገው ቦታ እንዲሄድ ግን ቅባት ያስፈልገዋል፣ ቫይታሚን ዲ። ስለዚህ ካሮትን ከበየአይነቱ ጋር ከመብላት ይልቅ ቅባትነት ያላቸው ነገሮች መኖር አለባቸው። በእርግጥ ዘይት እንጠቀማለን፣ ሌሎች ነገሮችንም ስለምንጠቀም እሱ በራሱ በቂ ሊሆን የሚችልበት እድል አለ። ከጠቀሜታው አንጻር ግን ትራንስፖርት አድራጊም ነው ማለት ነው። ለግንባታ ኃይል ለመስጠት ከማገልገሉ ባሻገር እንደ ቫይታሚን ዲ፣ ቫይታሚን ኤ እና ሌሎች በቅባት የሚሟሙ ቫይታሚኖችን የማጓጓዝም ስራ ይሰራል ማለት ነው። ወደ ማዕድናትና ቫይታሚኖች ስንመጣ እነዚህ ማዕድናት በተለይ በሰውነታችን ውስጥ ጉልህ ሚና ነው ያላቸው። የምንፈልገው በጣም በጥቂት መጠን ነው። በእንግሊዝኛው ማይክሮ ኒውትሪንትስ ነው የምንላቸው። ይሄ ማለት ግን ከተፈላጊነት አንጻር አይደለም ማይክሮ የሚለው ስያሜ የተሰጣቸው፣ ጥቃቅን ወይም ጥቂት ማለት ነው። ከፍላጎታችን አንጻር በጥቂት መጠን እንደምንፈልጋቸው ለማሳየት ነው ማዕድናቱንም ቫይታሚኖቹንም። ነገር ግን ሰውነታችን ውስጥ በጣም ከፍተኛ የሆነ ሚና ነው ያላቸው። ከኢሚዩኒቲን ከማሻሻል አንጻር፣ የሴሎችን እድገት እንዲሁ ከማሳለጥ አንጻር ትልቅ ሚና አላቸው። በተለይ ቫይታሚኖች ደግሞ እነዚህ ማክሮ ኒውትሪንት የምንላቸው በእንግሊዝኛው ካርቦሃይድሬት፣ ፕሮቲን እና ቅባት ኃይል እንዲሰጡ ቫይታሚኖቹ መኖር አለባቸው። ለምሳሌ የቢ ቫይታሚንስ የምንላቸው ያለነሱ ኃይል ማግኘት አንችልም። ማመጣጠን የሚያስፈልገው ለዚህ ነው። ቢ ቫይታሚን ከሌለ ካርቦሃይድሬት ሙሉ ለሙሉ ወደ ኃይል ሊቀየር አይችልም። ፕሮቲንም እንደዚሁ፣ ቅባትም እንደዚሁ። ስለዚህ እነዚህ ማዕድናቱም ቫይታሚኖቹም በሰውነታችን ውስጥ ተመጣጥነው ሊገኙ ወይም በእለት በምንፈልገው መጠን ተመጣጥነው እንዲገኙ ማድረግ አስፈላጊ ይሆናል ማለት ነው። ቅድም መግቢያችን ላይም ምግብን እናሰበጣጥር ብለን ስንመክር የነበረው ከዛ አንጻር ነው። ምናልባት እንዲህ ማስታወቂያዎች ላይ ግሪን የሆኑ ነገሮች፣ ቅጠላቅጠሎች፣ ፍሩቶች ምናምን ፕሮሞት ሲደረጉ ይታያል። ያ ሊሆን የቻለበት ምክንያት ምናልባት ከምን አንጻር ሊሆን ይችላል? አንድም ያው እነዚህ የኃይል መጠን የሚሰጡ ምግቦቻችን ያው ሁሌም እናገኛቸዋለን። አሁን እንጀራን ቅድም ስጠቅስ እንደነበረው ሳንበላ የምንበላበት እድል አነስተኛ ነው። ዳቦ ብሉ ምናምን ብሎ መምከር ላያስፈልግ ይችላል። እነዚህ ግን ጠቀሜታቸውም በጣም አስፈላጊ ነው። ቅድም ኃይል ለማግኘት ራሱ አስፈላጊ ነው። ሌላም እንግዲህ ኢሚዩኒቲያችንንም ሰውነታችን በሽታ በበቂ መጠን መከላከል እንዲችል ከማስቻል አንጻርም ከቫይታሚኖቹ ውጪ ሌሎች አክቲቭ የሆኑ ኮምፖነንቶች አሉ። እኛ በእንግሊዝኛው ተርም እንግዲህ ይቅርታ ልጠቀም፣ ፋይቶ ኬሚካልስ ወይም አንቲኦክሲዳንት እንላቸዋለን። አንድ ወዳጄ ጸረ ጠባሴ ይላቸዋል አንቲኦክሲዳንት የሚባሉትን። እነዚህ ምን ማለት ነው? ሰውነታችን እንግዲህ በኖርማል በመደበኛው የአመጋገብ ስርዓት ውስጥ ሜታቦላይዝ ሲያደርግ ዳይጀስት ሲያደርግ የሚጥላቸው ቆሻሻዎች አሉ፣ ለማስወገድ የሚያደርገው ጥረት አለ። እነዛን ቆሻሻዎች ከመቆጣጠር አንጻር ከማጥፋት አንጻር ትልቅ ሚና ያላቸው ንጥረ ነገሮች ናቸው በፍራፍሬና በአትክልት ውስጥ የሚገኙት አንቲኦክሲዳንት የሚባሉት ማለት ነው። ስለዚህ እንደዚህ አሰበጣጥሮ መጠቀም ሙሉ ጤናማ መሆን እንድንችልና በቂ የኃይልም የንጥረ ነገርም ፍላጎታችንን እንድናሳካ ያግዛል ማለት ነው። በሀገር ደረጃ ከተቀመጠው ምክረ ሀሳብ አንጻር እንደው ተመልካቾችንም ለማሳየት ያህል ይሄ በኢትዮጵያ የተዘጋጀ የአመጋገብ መመሪያ ነው። ፉድ ቤዝድ ዳይተሪ ጋይድላይንስ ይባላል። አመጋገብን መሰረት ያደረገ መመሪያ ማለት ነው። ስለዚህ በተለያየ የእድሜ ክልል ያሉ ሰዎች ከአመጋገብ አንጻር ምን ምን መከተል አለባቸው፣ የኃይል ፍላጎታቸውን ታሳቢ አድርገው፣ የንጥረ ነገር ፍላጎታቸውን ታሳቢ አድርገው፣ ከማክሮኒውትሪንት በምን ያህል መጠን የትኞቹን ምግቦች መመገብ እንዳለባቸው መመሪያ ተደርጎ የተዘጋጀ ነው። ይህንን አሁን በቅርብ የተለያዩ ክልሎች ላይም እየሄድን ኢምፕሊመንት እያደረግን እየተገበርን ህብረተሰቡ እንዲያውቀው እያደረግን አመጋገቡን እንዲያስተካክል እንዲያሻሽል እያደረግን ያለ ነው። እዚህ ላይ ዋናው ጉዳይ ምንድን ነው? በቀን ውስጥ
ቢያንስ 6-8 የምግብ ወደ 8 ምግቦችን ወደ 8 ካቴጎሪ ከፍሏቸዋል። ቅድም ዶክተር አይናዲስ 10 ሲል ነበር። ከዛም በላይ ካቴጎራይዝ አድርገው የሚያስቀምጡ ተቋማት አሉ። እንደ ሀገር ግን ቀለል ሊል በሚችል መንገድ ምግቦችን ወደ 8 የምግብ ግሩፕ ካቴጎራይዝ ተደርጎ እዚህ እንግዲህ ፕሌቱ ላይ እንደሚታየው የተለያዩ ጥራጥሬዎችን፣ ስራ ስሮችን አንድ ግሩፕ ላይ የማድረግ ፍሩትና ቬጂቴብሎችን እንዲሁ አንድ ግሩፕ ላይ የማድረግ ሌጊዩምን የምንላቸው አዝርቶችን እንዲሁ የቅባት እህሎችን አንድ ግሩፕ ቅባትን ለብቻው እና የእንስሳት ተዋጽኦችን ለብቻው በማድረግ 8 የምግብ አይነቶችን ግሩፕ ተደርገው አንድ ፕሌት ላይ ቢያንስ ከ4ቱ የምግብ አይነቶች እንዲኖረን ይመከራል። ቁርስ ስንመገብ ከ4 የምግብ አይነቶች ተሰበጣጥሮ እንድናገኘው ጥራጥሬን ከዳቦ ማግኘት ከቻልን እንደው የአዝርትን ለመቀላቀል ያህል ምናልባትም ፉል አሁን ስንመገብ ከጥራጥሬ ነው አይደለም፣ እሱን በመቀላቀል ሁለተኛ የምግብ ግሩፕ ማድረግ ዘይትነት ወይም የቅባትነት ያላቸው ነገሮች እንዲሁ በመጨመር የቬጂቴብል ወይም የፍሩት አይነቶችን እንዲሁ አራተኛ በማድረግ አትሊስት 4 በአንድ ፕሌት ላይ 4 የምግብ አይነቶች እንዲገኙ ይመከራል። በቀን ውስጥ ደግሞ እንግዲህ ቁርስ፣ ምሳ፣ እራት እንመገባለን ቢያንስ በመሀል ላይ የምንጠቀማቸውን እንኳን ትተን በእነዚህ በ3 የአመጋገብ ሁኔታዎቻችን ላይ እስከ 6 አይነት የምግብ አይነቶችን እንድንመገብ ይመከራል። በሙሉ ተደምሮ ማለት ነው። ለምሳሌ ጠዋት 4 የምግብ አይነቶችን ካገኘን ያገኘነውን ከምንደግም ምሳ ላይ ስንመገብ ሌላ አይነት ማድረግ፣ ጥራጥሬ ተመግበን ከሆነ ከሰዓት በኋላ የእንስሳት ተዋጽኦ ያለባቸው ነገሮች ለመጨመር መሞከር፣ የአትክልትና ፍራፍሬ የምግብ አይነት ይዘት ያላቸውን ነገሮች ለመጨመር ጥረት ማድረግ ያስፈልጋል። እንግዲህ አመጋገባችን ላይ የኛ አመጋገብ በጣም አስቸጋሪ ነው። የሆነ ወቅት ላይ የተወሰኑ ምግቦች ላይ ትኩረት ማድረግ፣ የሆነ ጊዜ ደግሞ እንዲሁ እጦት ሲመጣ ደግሞ መልሶ ወደ ታች የመውረድ ነገር አለ። ኮንሲስተንሲ በተለይ በበዓላት ሰሞን አሁን በመደበኛው ጊዜ ስጋ የማያገኝ ሰው በበዓላት ጊዜ በከፍተኛ መጠን ስጋ የመጠቀም ባህል ይታያል። አሁን ሬስቶራንቶችም ላይ ስንሄድ 1-2 ሰዎች ቁጭ ብሎ 1 ኪሎ ለ2 ሰው የመመገብ በዓል እንመለከታለን። ምናልባት ግን ለእኛ ለእለት የሚያስፈልገን 100 ግራም ነው ስጋ የምንፈልገው። 1 ኪሎ ለስንት ቀን ሊበቃ እንደሚችል ማሰብ ነው እንግዲህ። ኢኮኖሚካሊም ይህንን ነገር አሁን አሰበጣጥሮ ብለን ስንመክር ሰው ምናልባት በየትኛው ኢኮኖሚ ብሎ ሊጠይቅ ይችላል። ዋናው ጥያቄ ግን ምግቡ ይገኝ የሚል ጥያቄ ይነሳል። ነገር ግን አመጋገብ ባህላችን ላይ በራሱ ችግር አለ። ሙሉን ጥራጥሬ ከማድረግ አንድ ሙሉ እንጀራ ከመመገብ ይልቅ ግማሽ እንጀራ አድርጎ የቀረችዋን ደግሞ ሌላ የምግብ ዘር ማካተት፣ ለምሳሌ ከአዝርት ቅድም እንዳልኩት እንደ አተር፣ ባቄላ፣ ሽምብራ የመሳሰሉ ነገሮች ያሉበትን ከቅባት እህሎች እንደ ሰሊጥ፣ ተልባ፣ ኑግ የመሳሰሉ ነገሮችን መጨማመር እንዲህ እየተደረገ በጣም በጥቂት መጠን ስለሆነ የምንፈልጋቸው እያሰበጣጠርን ስንጠቀም ኢኮኖሚካሊም እሱ አዋጭ ሆኖ ይገኛል ማለት ነው። 1 ኪሎ ስጋን ለ2 ከመመገብ ይልቅ የዛችን ምናልባትም 1/4ኛውን ከዛም በታች ለአንድ ሰው የሚያስፈልገው ከዛ በታች ነው። ቅድም እንዳልኩት ነው 100 ግራም አካባቢ ነው። ይህንን ስናደርግ ዋይዝ የሆነ ወይም ጥሩ አይነት አፕሮች ይሆናል ብለን ስለምናምን አመጋገባችንን በማሰበጣጠር ማስተካከል ያስፈልጋል ማለት ነው። እንደዛ ሲሆን ነው ሁሉንም ንጥረ ነገሮች በተገቢው መጠን በየእለቱ ኮንሲስተንትሊ ቅድም እንዳልከው በየጊዜው በተመጣጣኝ መንገድ ማግኘት የምንችለው እንደዛ ሲሆን ነው ማለት ነው። ዶክተር አይናዲስ እዚህ ጋር የምትጨምረው ያለ ይመስለኛል። ሰዎች ያው ብዙ ጊዜ ሲመገቡ ዶክተር እንዳለው 1 ኪሎ ወይም 2 ኪሎን ስጋ የመመገብ ነገር አለ። ግን ትልቁ የሚያግደን ነገር መጥገብ የሚባለው ነገር ነውና ሰዎች ትንሽ ስጋ በልቶ ካልጠገቡ እንደበሉም አይቆጥሩትም። እና ዶክተር እንዳለው የተለያየውን መብላት ጥሩ ነው። ግን ጥቂት በሚያስፈልጉት ጊዜ ሰዎች መጥገብ የለባቸውም ወይ የሚለውን ነገር እዚህ ውስጥ እንደታቀጥልኝ። በጣም ትክክለኛ ጥያቄ ነው። ምግቦች ሲሰባጠሩ
ባላንስድ ለማድረግ ሲሞከር አት ዘ ሴም ታይም እኛ እንደ ኒውትሪሽኒስት ሳቲቲ ምን ለው ነገር አለ። አሁን መጥገብ የምትለው ሳቲቲ አንድ ፋክተር ነው። አንድ ኮንሲደር የምናደርገው ነገር ነው። እንደ አንድ የምግብ ሳይንስ ውስጥ እንዳለ ተመራማሪ ይታያል በደንብ ሳቲስፋይድ መሆን መቻል አለብኝ። አሁን እኮ ምግብ አብዛኛው ስንሰማ ኒውትረንቱን ፍለጋ ብቻ የሚበሉ የሉም እኮ ኒውትረንት አት ዘ ሴም ታይም ሳቲስፋክሽን ኢንጆይ የሚያደርጉት አሉ። ምግብ ኢንጆይ ይደረጋል ባይዘው ሶ ሳጠግብ መነሳት ማለት ከኢንጆይመንት ላይ እንደ መቋረጥ ሊቆጥር ይችላል። ሶ ሳቲቲ አንድ ፋክተር ነው። ግን ሳቲቲው ግን በአንድ ምግብ ብቻ መምጣት የለበትም ነው የዶክተር እንዳለ ፖይንት። በአንድ አይነት ምግብ ብቻ መጥገብ የለብኝ። በአንድ አይነት ምግብ ብቻ ከተጠገብኩ አንድ አይነት ኒውትረንት ብቻ ሰውነቴ ገና ሌላ የሚፈልጋቸው ኒውትረንቶች አሉ። ለምሳሌ በፕሮቲን ብቻ ከሞላውት ገና የኔ ሰውነት ሴሎች ብዙ ስራ ለመስራት ፋትን ይፈልጋሉ፣ ሚኔራልን ይፈልጋሉ፣ ሌሎችን ነገሮች እነ ፋይበር ምናምን ይፈልጋሉ። አንዱ ምግብ ግን ወይ ስጋ ብትለው ወይ ፕሮቲን በደንብ ይሰጠኝና ትንሽ ሌሎችን በትንሽ አማውንት ይሰጣል። ስቲል ሳስፋይድ አልሆንኩም። ከኒውትረንት ዋይዝ ሳስፋይድ አይደለሁም። ጠግቤ ሊሆን ይችላል ሳቲቴን አሟልቻለሁ፣ ነገር ግን ከኒውትረንት ዋይዝ ስቲል ዴፊሽንት ልሆን እችላለሁ። ስለዚህ ይጥገብ ማለት በአንድ አይነት ምግብ ብቻ ማለት አይደለም። እንዳለው ስጋውን ሼር እንዳረጉት ሁላ ፍሩቱንም ሼር፣ ቬጂቴብሉንም ሼር፣ ሌጊዩሞችን፣ ሲሪያሎችን ሼር አድርጎ በአንድ ድንጋይ ሁለት ወፍ እንደማለት ነው። አንደኛ የተበሳጠ ምግብ አገኛለሁ፣ የተለያዩ ኒውትሪንቶችን አገኛለሁ፣ አት ዘ ሴም ታይም ጠጋቤ ላይ ደርሳለሁ ማለት ነው። ሶ ትልቅ ፋክተር ነው። ፖርሽን ለዚህ ነው የመጣው። ፖርሽን አንድ ፋክተር እሱ ነው። አንድ ፕሌት አንድ ሳህን መቶ ሲቀርብልኝ ለምሳሌ እችንም ታክል ከሁሉም ቢቀመጥ አምስት ፉድ ግሩፕ አለ። የአምስት ፉድ ግሩፕ ብቻውን ግን በቂ አይደለም። ፖርሽን ደግሞ ይባላል። ፖርሽን ሳይዝ ያችንም ታክል ነው ወይ መውሰድ ያለብኝ። አንደኛ ፖርሽን ሳይዙ ሁለት ነገር ነው ያለው። ፖርሽን ሳይዙ የሚፈለገውን አማውንት፣ የሚፈለገውን ካርቦሃይድሬት አማውንት፣ የሚፈለገውን ፋት አማውንት ይሰጠኛል። አት ዘ ሴም ታይም ሳቲቲ ላይ ያደርሰኛል። ይሄ ጠገብ ላይ እደርሳለሁ። ሶ አሰባጥረን ነው መጥገብ ያለብን እንጂ አንድ አይነት ምግብ ብቻ በአንድ አይነት ምግብ መጥገብ የለብንም። ያ መጥገብ ሳይሆን ራስን እንደማለት ነው። ልስናየው ጠግቧል ሰውየው፣ ግን ዊዝን አልጠገብም። ተመስገን ብሏል ግን ራብ ላይ ነው። እውነት ነው። ኤግዛክትሊ። መልካም። እስኪ ስንመለስ ደግሞ ከማስታወቂያ በኋላ ጠዋት ለምሳሌ ፕሮቲን ብቻ ብንበላ፣ ምሳ ላይ ካርቦሃይድሬት ብንበላ፣ እራት አትክልት ብንበላ የተመጣጠነ ማለት እንችል ይሆን የሚለውን ደግሞ ስንመለስ እናያለን። ተመልካቾቻችን የተከታተላችሁ የምትገኙት ሳምንታዊ የጤናው ቤቱ ፕሮግራማችን ነው። ዛሬ የተመጣጠነ ምግብ እንዲሁም የተመጣጠነ አመጋገብ እያነሳን እንገኛለን። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። መልካም ዶክተር፣ ሲቅድም ሳነሳ ምናልባት በውሏችን የተመጣጠነ ውሎ ማድረግ እንችላለን ወይስ የተመጣጠነ ስንል ግዴታ በምንበላበት ሰዓት በራበን ሰዓት ስንበላ ነው ማካተት ያለብን? አዎ እንግዲህ አመጋገባችን ላይ የትኛውንም አይነት ሚል ቁርስ የሚሆን ምሳ፣ ራት እንድናመጣጠን ነው ቅድምም ስንናገር የነበረው። ከሁሉም የምግብ አይነት እንደ ሀገር ምክረ ሀሳቡ የሚለው ቢያንስ ከ4 የምግብ አይነቶች ማግኘት አለበት ነው። ቢያንስ በቀን ውሎ ደግሞ ከ6 አካባቢ የሚሆኑ የምግብ ግሩፖችን ሊያካትት በሚችል መንገድ ምግቡ ላይ መኖሩን ማረጋገጥ ያስፈልጋል። ፕሮቲንን ብቻ መጠቀም የእለት የንጥረ ነገር ፍላጎትን ሊያሳካ አይችልም። ቁርስ ላይ ብንበላውም እንግዲህ በዛ ሰዓት ፕሮቲኑ ቅድም ስል እንደነበረው ፕሮቲኑ በተገቢው መጠን ሰውነታችን ላይ ተዋህዶ ኃይል እንዲሰጥ ቫይታሚኖች ያስፈልጋሉ። ቅድም ስላቸው የነበሩት ማዕድናቱ ያስፈልጋሉ፣ ሚኔራሎች የምንላቸው በእንግሊዝኛው። ስለዚህ ማሰበጣጠርና ማመጣጠን ከእያንዳንዱ የንጥረ ነገር አይነት አስፈላጊ ነው የሚሆነው እንጂ አንዱን የምግብ አይነት ብቻ ትኩረት አድርጎ መመገቡ አስቸጋሪ ነው የሚሆነው እና የአመጋገብ ባህላችን ዛሬ አንዱን በልቶ ነገ አንዱን እንደመብላት ሊሆን አይችልም። እንደዛ ተገቢ ወይም ጤናማ የምንለው አይነት አመጋገብ አይደለም። ጤናማ ለዚህም ነው አንዳንድ ጊዜ አሁን በጣም ፕሮሰስድ የሆኑ ምግቦችን ፕሮሞት የማናደርግበት ዋናው ምክንያት የፋስት ፉድ የምንላቸው ነገሮችን በብዛት ህብረተሰቡ እንዲጠቀም ማንመክርበት ምክንያት የተወሰኑ ነገሮች ላይ ያተኮሩ ናቸው። ሌሎች ግብአቶች ለጤና ችግር ያላቸው ግብአቶች እንዳሉ ሆኖ እና ፕሮሰስ የማድረጉ ሂደት የሚያመጣው ችግር እንዳለ ሆኖ
ከንጥረ ነገር አንጻር የተወሰኑት ንጥረ ነገሮች ላይ ብቻ የሚያተኩር ይዘቱ የተወሰኑት ነገሮች ላይ ብቻ የሚያተኩር ሆኖ ይገኛል። ስለዚህ ለማሰበጣጠር እንዲያስችል እንደው ተፈጥሯዊ የሆነው የኛ የቀድሞ የአመጋገብ ስርዓታችን መልካም ነው ብዬ ነው እኔ ብዙ ቦታ ማስተምረው። እናቶቻችን በተለምዶ አንዳንድ ጥራጥሬዎችን አብቅለው ይጠቀማሉ። እንደዚሁ ደግሞ እንግዲህ እንጀራም ስንጋግር ዳቦም ሲጋገር የማቡካት ሂደት አለ። የማቡካት ሂደቱ በራሱ የሚፈጥረው ለጤና ጉልህ አስተዋጽኦ ያላቸው ንጥረ ነገሮች እንዲመረቱ እድል ይፈጥራል። ማብቀሉም እንዲሁ በተመሳሳይ በቆልታውን እኛ እንደ ምግብ አንቆጥረው፣ ግን ስናክ ተደርጎ ቢወሰድ ከምግባችን ጋር ከዋናው ምግባችን ጋር ጎን ላይ ተደርጎ መጠቀም ብንችል በቆልት መሆኑ ከጥሬው የተሻለ የንጥረ ነገር ይዘት እንዲኖረው ያደርጋል። ስለዚህ ሁሉንም የምግብ አይነቶች አሰበጣጥረን የሚፈለጉት ለቀን የሚያስፈልገን ንጥረ ነገር ፖርሽን ባይ ፖርሽን ጠዋት ላይ ማግኘት ያለብን ምናልባትም ከ20 እስከ 25% የእለት ፍላጎታችን። ለምሳሌ የአይረን ማዕድን በቀን ውስጥ 8 ግራም የሚያስፈልገን ከሆነ ከ20 እስከ 25%ን ግዴታ ጠዋት በምንመገበው ምግብ ማግኘት ያስፈልጋል። የቀሩትንም እንዲሁ ምሳና እራት ላይ ተከፋፍሎ ተመጣጥኖ መምጣት መቻል አለበት እንጂ የሆነው ሚላችን ላይ ወይም ምግባችን ላይ የተወሰነው የምግብ ግሩፕ ብቻ ዶሚኔት አድርጎ በብዛት ተገኝቶ ሌላው ደግሞ ሳይኖር ሲቀር ለጤና ጥሩ አይሆንም ማለት ነው። አንሄልዚ ኢቲንግ ፕራክቲስ ብለን በእንግሊዝኛው የምንለው ወይም ጤናማ ያልሆነ የአመጋገብ ስርዓት ብለን የምንወስደው ይሆናል ማለት ነው። መልካም ታንኪዩ ዶክተር። ዶክተር አይን አዲስ ምናልባት ቅድም እንግዲህ የፉድ ሴፍቲ ከሌለ ኦልሞስት ምግብ እንዳገኘን አይቆጠርም። እንደው ከዛ አንጻር ንጽህናው ጥራቱ ቢጓደል የሚያመጣው ጫና እስከምን ድረስ ነው? ቴንክ ዩ። ሁለቱን ዲፍረንሺየት አድርጌ ልነሳለ፣ ኳሊቲና ሴፍቲ። አሁን ዶክተር እንዳለ አብዛኛውን ያነሳቸው ነገሮች የፉድ ኳሊቲዎች ናቸው። አብዛኛው ስናወራ የነበሩ ማመጣጠን፣ የካርብ ጥቅም፣ የፕሮቲን ጥቅም፣ የፋት ጥቅም እያልን እስካሁን ስናወራ የነበረው በብዛት የፉዱን ኳሊቲ ነው የሚያሳየው። ኳሊቲ ማለት ይሄ ነው እስካሁን የተወራው ነው። ሴፍቲ ማለት ግን ስበላው ምግቡን ስመገበው እኔ ላይ ኤኒ ሄልዝ ኢምፓክት ካመጣ ምግቡ ባለው የኒውትረንት አማውንት ሳይሆን ሌሎች ባዕድ ነገሮች በመኖራቸው ምክንያት ማለት ነው። ባዕድ ነገር ቅድም እንዳልኩት ባዮሎጂካል ሊሆኑ ይችላሉ፣ እነ ባክቴሪያ እነ ቫይረስ ምናምን፣ ኬሚካሎች ሊሆኑ ይችላሉ። የተለያዩ ኬሚካሎች አሉ የምናውቃቸው አሁን እጅግ በጣም ብዙ ኬሚካል። ለምሳሌ ለማጠብ ለዲተርጀንት እንላቸዋለን። ለዲተርጀንት ለክሊኒንግ ኤጀንት የምንጠቀማቸው በአንድም በሌላ መልኩ ምግብ ውስጥ ሊገቡ ይችላሉ ኬሚካሎች። ቅድም እንዳልኩት ደግሞ ፊዚካል አዛርዶችም አሉ። ፊዚካሊ የተለያየ አሸዋም ሊሆን ይችላል፣ አቧራም የተለያየ ነገር ሊገባበት ይችላል። እነሱ ምግብ ውስጥ ካሉና ስመገበው እኔን በሽተኛ የማድረግ ቻንሱ ወይ ደግሞ ላይፌን የማስተጓጎል ቻንሱ ከፍተኛ ነው ማለት ነው። ምንም እንኳን ቅድም እንዳልነው ሁሉንም ኒውትረንቶች አምስቱንም ግሩፕ ወስጄ አራትና ከዛ በላይ ኦፍ ኮርስ በእኛ ሀገር ከአራትና ከዛ በላይ ነው፣ ግሎባሊ ግን 5 ኤንድ አባብ ነው። እነሱን በመመገቤ የማገኘው ኒውትረንት ዋጋ የለውም። ኢስ ዩዝለስ ማለት ነው። ኢስ ዩዝለስ ራዘር እኔ ልታመም እችላለሁ ማለት ነው። ሶ ምን መታመሙ እስከምን ድረስ ያደርሳል? እንደው እንደ ሀገር እንደ ግለሰብ እስከምን ድረስ ነው የሚያደርሱት ከተባለ አሁን ቁጥር አንድ ገዳይ በደብሊውኤችኦ የወጣ ቁጥር አንድ ገዳይ ፉድ ቦርን ሪሌትድ የሆኑ ዲዚዞች ናቸው፣ ምግብ ወለድ በሽታዎች ናቸው። አንዳንድ ሰው ምግብ ወለድ በሽታ ሲባል በቃ ወይ ተቅማጥ ምናምን ብቻ ይመስለዋል። ከዲያሪያ ከማስቀመጥ ጀምሮ እስከ ኮምፕሊኬትድ የሆኑ በሽታዎች እስከ ካንሰር ድረስ ሳም ካንሰርስ they are caused by food borne diseases ከምግብ ወለድ በሽታዎች ጋር የሚመጡ ካንሰር የተለያዩ በሽታዎች አሉ። እንደውም ደብሊውኤችኦ ምን ይላል? ከ200 በሽታዎች በላይ you can imagine ከ200 በሽታዎች በላይ ከምግብ ብክለት ጋር የተያያዙ ናቸው። በ2015 እንደ 2015 እና ከትናንት ወዲያ የወጣውን በአጋጣሚ ሆኖ ደብሊውኤችኦ ከ20 ምናምን ዓመት በኋላ ከትናንትና ወዲያ አንድ የበርደን ኦፍ ፉድ ሴፍቲ ዲዚዝ የሚል ሪፖርት አወጣል። መጀመሪያ 2015 ላይ ነበር። እንደው እሷን ኢንዲኬት ባደረግልህ ባጭሩ 2015 ላይ ደብሊውኤችኦ ባጠናው በምግብ መበከል ምክንያት የሚመጣው ኮንሲኩዌንስ ምንድነው ብሎ ሲያይ ወደ 6 ሚሊዮን የሚሆኑ ሰዎች ይታመማሉ በምግብ ወለድ በሽታ 6 ሚሊዮን ሰዎች በአመት። ከዛ ውስጥ ወደ 420 ሰዎች ይሞታሉ በአመት ግሎባሊ። እነማ ጋር ከፍተኛ ነው ችግሩ ሲባል ደግሞ ሰብሳራን
ሰብሳራ ደግሞ ስናይ እኛ ያለንበት ይሆናል ማለት ነው። በፖፑሌሽን ግሩፕ ስናይም አንደር 5 የምንላቸው ከ5 ዓመት በታች ያሉ ህጻናቶች 1/3 ሞት እነሱ ላይ ነው። ይሄ የሚያሳዝን ነገር ነው። በነገራችን ላይ ከ5 ዓመት በታች የሆኑ ህጻናት 1/3 ሞት የሚሞቱት እነሱ ናቸው። ፖፑሌሽን ቁጥራቸውን ስናይ ግን ትንሽ ናቸው። በጣም ይሄ የሚገርም ዳታ ነው። ፖፑሌሽናቸው ትንሽ ናቸው። 9% አይሆኑም። ከዓለም ፖፑሌሽን 9% የሚሆኑት ናቸው ህጻናቶቹ። ግን አብዛኛው ሞት የሚሞቱት ከዚህ ከምግብ ወለድ በሽታ ጋር ተያይዞ እነሱ ናቸው። ይሄ በ2015 የሆነ ነው። አሁን ከትናንት ወዲያ WHO ሪሊዝ ያደርገውን 26 ጁን 4 ላይ ያለውን ብናይ ጨምሯል። ከ6 ሚሊዮን ወደ 866 ሚሊዮን ሰዎች ይታመማሉ ከምግብ መበከል ጋር በተያያዘ በአመት። ከዛ ውስጥ በ2015 የነበረው 420 ሺህ ዴዝ ወይ ሞት አሁን ላይ 1.5 ሆኗል። ኢማጂን 1.5 ሚሊዮን በሽታዎች ሞቶች ከምግብ ብክለት ጋር ነው የሚገናኙት። በደንብ ኢንፋሲስ ያልተሰጠው ጉዳይ ነው እውነት ለማውራት። ለምሳሌ አሁን ኢትዮጵያ ውስጥ ብናይ የትራፊክ አደጋ አለ። ሁሌ የሆነ ፕሮግራም ላይ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ሞተ እየተባለ ሪፖርት ይደረጋል። የኢትዮጵያ ችግር ምንድነው? ዌል ኦርጋናይዝድ የሆነ ሲስተም የለንም። ምን ያክል የኛ ሰዎች የትኛውን ምግብ ተመግበው በየትኛው ባክቴሪያ፣ በየትኛው ሄቪ ሜታልስ፣ በየትኛው ኬሚካልስ ሞተ የሚል ዴታ የለንም። ምንም አይነት ዴታ የለንም። ራዘር WHO ነው የሚያጠናልን። WHO ሲያጠና ግን ስፔሲፊካሊ ቱ ኢትዮጵያ ብሎ ሳይሆን በሪጅን ይከፋፍላቸዋል። እኛን ሰብሳራም ብሎ አስቀምጧል። እዛ ላይ በተቀመጠው መሰረት ከምግብ ወለድ ጋር ተያይዞ የሚመጣው ኮንሲኩዌንስ ከሌላ ከማንም ከትራፊክ አደጋ ብለው ከምን ብለው ከሚመጣ ዴዝ የከፋ ነው። ዓለም ላይ አሁን ፉድቦርን ሪሌትድ ዲዚዝ ፐብሊክ ሄልዝ ፕሮብለም ነው፣ የማህበረሰብ ጠንቅ ነው። ነገር ግን በሚገርም ሁኔታ ግን በቀላሉ ዞር ልናደርገው የምንችለው ነው። በቀላሉ እጄን በመታጠብ ብቻ ከብዙ በሽታዎች ነፃ ሊሆን ይችላሉ። ኮምፕሊኬትድ የሆነ ነገር አይፈልግም ፉድቦርን ዲዚዝን ለመቋቋም። ኳሊቲ ላይ እንደሚወራው ሁላ እኛ የፉድ ሴፍቲ ሰዎች ኳሊቲው ላይ እንደሚወራው ሁላ አት ዘ ሴም ታይም ሴፍቲ ላይ መሰራት መቻል አለበት ብለን እናስባለን። ይህን አይነት ሪስኮች ስላሉት ዲቴሉን አሁን በቅርቡ የወጣው ስላለ ከትናንት ወዲያ የወጣው ዲቴሉን ማየት ይቻላል፣ እያንዳንዱ ሀገር በምን ያህል ነገር ግን የከፋ እንደሆነ የፉድ ሴፍቲ ኢሹ እዚህ ሀገር እጅግ የከፋ እንደሆነ ማሳያዎች ሪሰንት የሆነ የትናንት ወዲያ ሪፖርት ነው WHO ይሄን የተናገረው። ቅድም ዶክተር እንዳለ ያለችው ላይ 1 ደቂቃ በሰጠኝ። አሁን ስናወራ የነበረው ዳይቨርሲፋይድ ማድረግ ነው አይደል? ከተለያዩ ምግቦች ነው። ይሄ አንደኛው ኦፕሽን ነው። አሁን እስካሁን ዛሬ የተገናኘንበት አንድ ኦፕሽን ነው። አንድ ሀገር ግን ያላትን የኒውትረንት ኒድ ዳይትን ዳይቨርሲፋይ ማድረግ ብቻ አይመለስም። ለዛ ነው እቺ ሜንሽን ለማድረግ ፈልጌ ነው። ይሄ ሀገር ይሄ መንግስት ይሄ በደንብ ገብቶት ዳይትን ዳይቨርሲፋይ ማድረግ አሁን አስቸጋሪ ስለሆነ ቢኮዝ ኦፍ ሜኒ ሪዝንስ አስቸጋሪ ስለሆነ የተለያዩ ቴክኒኮች አሉ። አንደኛው ቴክኒክ እየተከተለ ያለው ፎርቲፊኬሽን ነው። ፎርቲፊኬሽን ሰምታችሁም ሊሆን ይችላል። ማበልጸግ ስንዴ ዱቄትን አበልጸገን ስታንዳርድ አውጥተናል፣ አስገዳጅ ስታንዳርድ። ዘይትን አበልጸገናል በቫይታሚን ኤ እና ዲ፣ አስገዳጅ ስታንዳርድ ነው። ጨውን አበልጸገናል በአዮዲን እና በፎሊክ አሲድ፣ አስገዳጅ ስታንዳርድ ነው። በቆሎ ዱቄትን አበልጸገናል፣ ስታንዳርድ ወጥቶለታል። ምክንያቱም አንዳንድ አስቸጋሪ ነው። 5-6 አይነት አሁን አግኝ ስትለው ኢስ ዲፊካልት። ዳይተሪ ዳይቨርሲፊኬሽን መጀመሪያ ሪኮመንድ የምናደርገው ነው። ማሰባጠር መጀመሪያ ሪኮመንድ የምናደርገው ነው። ጥሩ ነው፣ ኢትስ ኦኬ ኢፍ ዩ ካን ጎ ሄድ የምንለው ነው። ግን ፕራክቲካሊ የሆነ አይደለም። የኛ ማህበረሰብ ዴፊሽንት ነው። አብዛኞቹ የዓለም ሀገራትም የፈቱት ዳይታቸውን ዳይቨርሲፋይ በማድረግ ብቻ ሳይሆን ሌሎች ቴክኒኮችንም አንደኛው ፎርቲፊኬሽን ነው። ሀገሪቷም እዛ ላይ አግሬሲቭሊ እየሄደች እንደሆነ ኢንዲኬት ለማድረግ ኢንዱስትሪያል ቤዝድ የሆነ ፎርቲፊኬሽን። ከልብ አመሰግናለሁ። በቀረችን ትንሽ ደቂቃ ዶክተር ምናልባት የተመጣጠነ ምግብ ባናገኝ ስለሚኖረው ትንሽ ችግር ቲፕ ብታደርግልን። መልካም። ዋና እንግዲህ የተመጣጠነ ምግብ ባለመኖሩ ምክንያት ከሚፈጠሩ ችግሮች መካከል ያው እንግዲህ የተመጣጠነ አለመሆን ማለት ወይ ከሚገባው በታች ነው ወይ ደግሞ ከሚገባው በላይ ሆኖ ሲገኝ ነው። ከመጠን በላይም ሲሆን ችግር አለ ማለት ነው። ስለዚህ በአብዛኛው ከመጠን በታች ባለው ሁኔታ ኢትዮጵያ ውስጥ ብዙ ችግሮች አሉ። ከህፃናት ብንነሳ የተመጣጠነ ምግብ ባለማግኘታቸው ምክንያት መቀንጨር በከፍተኛ መጠን ኢትዮጵያ ውስጥ ሪፖርት ይደረጋል። ምናልባትም አሁን ቀንሷል ብለን ልንል እንችላለን። 39% የሚሆኑ ህጻናት የመቀንጨር ችግር ተጋላጭ ናቸው።
መቀንጨር ማለት ምንድን ነው? በእድሜያቸው በቂ ቁመት ወይም ተገቢውን ቁመት ሳይኖራቸው ሲቀር ነው። ይሄ በቁመት ብቻ ኢንተርፕሬት የሚደረግ አይደለም። አብዛኛው ኦርጋናቸውም በዛው ልክ ቀንጭሮ የሚያድግበት ሁኔታ ነው የሚፈጠረው። ስለዚህ እንግዲህ እያደጉ ሲመጡ ተገቢው ኦርጋን ሳይዝ ከሌለ፣ መጠኑን የጠበቀ ኦርጋን ከሌለ፣ ልብ በበቂ መጠን ካልሆነ፣ ኩላሊት፣ ጉበት የምንላቸው ኦርጋኖች በሙሉ በበቂ መጠን ካልሆኑ ወደፊት እያደጉ ሲመጡ ይሄ ተላላፊ ላልሆኑ በሽታዎች ነን ኮሚዩኒኬብል ዲዚዝ እንላቸዋለን በእንግሊዝኛ ተጋላጭ ይሆናሉ። ለካንሰር፣ ለስኳር በሽታ፣ ለደም ግፊት ለመሳሰሉት። ስለዚህ ከነዚህም ለመጠበቅ ግዴታ ምግብን ማመጣጠን ያስፈልጋል። ወደ እናቶች ደግሞ ስወስደው ይህንን የተመጣጠነ ምግብ አለማግኘት በተለይ እንግዲህ ነፍሰ ጡር መሆን ለሚፈልጉ እናቶች የተመጣጠነ ምግብ አለማግኘት በጣም ብዙ መጠነ ሰፊ ችግር የሚያስከትል ሆኖ ነው እያየን ያለ ነው። እንደ ኢትዮጵያም በተለይ አንዳንድ ንጥረ ነገሮች ባለመኖራቸው ምክንያት እናቶች ላይ በእርግዝና ጊዜ የሚፈጠሩ መስተጓጎሎች አሉ። ሕፃኑ ሲወለድ ከመሞት ጀምሮ ሲያድግም ጤናማ ሆኖ እንዳያድግ የሚሆንበት ሁኔታ ነው የተፈጠረው። ለምሳሌ ከፎሊክ አሲድ ቅድም ዶክተር አይን አዲስ ሲናገረው ነበር። ፎሊክ አሲድን ፎርቲፋይ ማድረግ የሚያስፈልግበት ዋና ምክንያት በፎሊክ አሲድ እጥረት ምክንያት ነፍሰ ጡር ሴቶች ልጆቻቸው ሲወለዱ ይሄ የአከርካሪ ክፍት ሆኖ የመፈጠር ወይ ደግሞ የጭንቅላት እንደዚሁ በተገቢው መጠን አለማደግ ይፈጠራልና ልጁ ወይም ልጅቷ ሕፃኑ ከብዙ ችግሮች ጋር የመቀጠል የማደግ እንደው እድሜ በህይወት መቆየት ከቻለ አብዛኛው የሚሞት ነው የሚሆነው። በህይወት የሚቆዩት ደግሞ ከብዙ ኮምፕሊኬሽኖች ጋር የሚቀጥሉ ነው የሚሆኑት። እነዚህን ችግሮች ከመቅረፍ አንጻር ፕሮዳክቲቪቲን ከመጨመር አንጻር ትልቅ አስተዋጽኦ የሚያደርግ ነው የተመጣጠነ አድርጎ ምግብን መመገብ። ስለዚህ ሶሻልም ኢኮኖሚካልም ኢምፓክት አለው ማለት ነው። እንደ ሀገር ያልተመጣጠነ ሆኖ ምግባችን ከቆየ ፕሮዳክቲቪቲያችንም በዛው ልክ ይወርዳል ማለት ነው። በቀን መስራት ባለብን አቅም ሳንሰራ የምንውልበት እንዲሁ ደግሞ የሄልዝ ኬር ኮስቱንም እንዲሁ ይጨምራል። ያልተመጣጠነ ምግብ በማግኘቱ ምክንያት በሚመጣ የጤና ቀውስ ምክንያት መድኃኒት በመሸመት የሄልዝ ኬር ኮስትን በመጨመር ሌላ ኢኮኖሚክ ኢምፓክት ይኖረዋል። እንደ ግለሰብም እንደ ሀገርም ኢምፓክት ይኖረዋል ማለት ነው። ስለዚህ በአጠቃላይ ካለን ጊዜ አንጻር ነው ፈጠን እንምለው። በአጠቃላይ ይሄ ችግር ትኩረት ሊሰጠው የሚገባ ነው። ምግብን እንደ ግለሰብም ልንሰራበት የሚገባ እያንዳንዳችን በቤታችን ልንሰራበት የሚገባ እንደ ሀገርም ይሄ ትኩረት ተሰጥቶት ሊሰራ የሚገባ ጉዳይ መሆን አለበት። ከምግብ ደህንነቱ ጋር ተያይዞ እንዲሁ አንዳንድ ጊዜ አመጋገብ ላይ እንደው በተገቢ ያልሆነ በቸልተኝነት ምንተዋቸው ነገሮች አሉ። ለምሳሌ እንደው አሁን ገጠር አካባቢም ያለው ማህበረሰብ እንደው ጥራጥሬ ሲበላሽ ምንድን ነው የሚያደርገው? ቀጥታ ለእንስሳት ይሰጣል። እንደዛ ነው የሚያደርገው። ከማስወገድ ይልቅ ተበላሽ፣ በፈንገስ ተጠቃ፣ ተጎዳ ተብሎ ለእንስሳት ነው የሚሰጠው። ነገር ግን እንስሳው ከተጠቀመ በኋላ ወደ ማን ነው የሚመጣው? ወደ እኛው ነው የሚመጣው፣ ወደ ተመጋቢው ነው የሚመጣው። ስለዚህ የምግብ ደህንነት ችግሮች ሰንሰለቱ በጣም ሰፊ ስለሆነ እያንዳንዱ ሰንሰለት ላይ ስራ መስራት ያስፈልጋል ማለት ነው። በዚህ አጋጣሚ ነገ የዓለም የምግብ ደህንነት ቀን ይከበራል። እንደ ሀገርም ሰኞ ዕለት ይህንን እናከብራለን በሀገር አቀፍ ደረጃ። ይሄ በየአመቱ የሚሰራበት ስራ ነው። እንግዲህ ዳይቨርሲፋይ አድርጉ፣ እንደዚህ ቀላቅላችሁ ተጠቀሙ ማለት ብቻ ሳይሆን ደህንነትም መጠበቅ እንዳለበት ማህበረሰባችን ትኩረት ሰጥቶ ሊሰራበት ይገባል ማለት ነው። ከልብ አመሰግናለሁ። ካለን ሰዓት አንጻር ያው እንግዲህ የተመጣጠነ ምግብ ላይ ሰፋ ያለ ቆይታ ብናደርግ በጣም ደስ ይለኛል። በተለይ ህብረተሰቡ ይፈልጋል መረጃ። ያው እንግዲህ ደግሞ በሌላ ፕሮግራም ደግመን እንገናኛለን። አይ ቲንክ ተስፋ አደርጋለሁ። ሁለታችሁንም ከልብ አመሰግናለሁ። ዶክተር እንዳለ አማረ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የምግብ ሳይንስና ስነ ምግብ ከፍተኛ ተመራማሪ ናቸው። ከልብ አመሰግናለሁ። ሰፋ ያለ ተሞክሮ ማብራሪያ። ዶክተር አይን አዲስ ታመነ ደግሞ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስ ማዕከል ረዳት ፕሮፌሰር ለሰጠን አንተም በተለይ ከምግብ ሴፍቲ ጋር በተያያዘ በተለይ ህጻናት ላይ ያለው ነገር የከፋ ስለሚሆን ወላጆች
ጥሩ ቁም ነገር ያገኛሉ ብዬ ተስፋ አደርጋለሁ። ከልብ አመሰግናለሁ ሁለታችሁንም በድጋሚ አመሰግናለሁ። መልካም ተመልካቾች፣ የዛሬው የጤናው በቤቶ ከተመጣጠነ ምግብና ከተመጣጠነ አመጋገብ ጋር በተገናኘ ያነሳነው ሀሳብ ይህን ይመስል ነበር። እንግዲህ ምግብን አሰባጥሮ አመጣጥኖ መመገብ በጣም አስፈላጊ ነው። እንዲሁም ደግሞ ደህንነቱን መጠበቅ ከዚሁ ጋር በጣም አስፈላጊ እንደሆነ ነው የዕለቱ መልእክታችን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ቆየሁ። ጤና ይስጥልን።